እውነት ለመናገር በዚህ ስራችን እጅግ በጣም ለፍተናል፣ ደክመናል። የዩቲዩብ ቤተሰቦቻችን ደግሞ ደስታችንን ማየት አለባቸውና ከብዙ ልፋትና ድካም በኋላ ያሰብነውና ያቀርነው ነገር ስለተሳካ በጣም ደስ ብሎናል። እንግዲህ ምግቡን በአካባቢያችሁ ለሚገኘው እንዲሁም ደግሞ ሚዲያ ተጠቃሚዎች እንድታስተዋውቁልን እንላለን ማለት ነው። ውድ የተከበራችሁ የሌላና የመሐመድ ቤተሰቦች እጅግ በጣም በልፋትና በድካም የተሳካው ምግብ ቤት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናላችን የዩቲዩብ ቻናል ቤተሰቦቻችን የኛ ድምቀቶች ማለት ነው። ዛሬ እንግዲህ የሌላ ብሎግ ይሄንን ይመስላል። ጨጓራ ለመስራት ወይ ከሙንያ ይሉታል ወይም ደግሞ ዱለት ይሉታል ማለት ነው። አቤት አቤት! አሁን ይሄ በውሃ ብቻ ነው ያጠብኩት። እንደምታዩት እዚህ ጋር ላይ ጎንጉኛዋለሁ እንትኑን ጅማቱን ማለት ነው። እያችሁት ጅማቱን ጎንጉኛዋለሁ። እንደምታዩት ሹርባ ተሰርቷል። ይሄው እንደምታዩት ማለት ነው። ማሻአላህ ተባረከላህ። ይሄ ደግሞ ቆራርጫዋለሁኝ። ጨጓራውን እንትን ነው የአንድ በግ ነው ማለት ነውና እዩት። ቆራርጫ ጥቤ በንጽህና ጽድት ብሏል። አሁን ይሄን ጥቁሩ እንዲለቅልኝ ይሄ ጥቁሩ እንዲለቅልኝ ምን ማድረግ ነው ያለብኝ? በደረቁ ስለማይለቅ እዚህ ጋር እንደምታዩት ውሃ እየፈላ ነው። እንግዲህ ያለን አማራጭ እዚህ ጋር እንጨምረዋለን ይሄንን ማለት ነው። ይኸውላችሁ እያችሁት በደንብ እንትን ይላል። ይሄው ይሄንንም እንጨምረዋለን እዚሁ በደንብ እንትን ሙቅ ውሃው ያላቅቀዋል ማለት ነው። እና ምርጥ የዱለትን አሰራር ዛሬ ለማየት ተዘጋጁ ማለት ነው። እንግዲህ መቼም ያው ተስጋና ተገንፎ አትወጡም ወይ እያላችሁን ነው። እንግዲህ ያው ሰው ባለው ነው ያለንን የዕለቱን የምንሰራውን ብሎግ እያቀረብን ነው። እናንተ የሚጠበቅባችሁ ማበረታታት ነው ማለት ነው። እና ብዙ እንዲበስል አልፈቅድለትም። ትንሽዬ ሞቅታለ። እንግዲህ ጅጅን ጽድት አድርገን እንመጣለን ማለት ነው። እናንተ ላይክ ብቻ አድርጉ። ያ ሰላም አያችሁት? ታዩት ቆሻሻው ይሄ ወጥቷል ማለት ነው። ቆሻሻ ሳይሆን ያው የእንትኑ ጥቁረት ነው ማለት ነው። የጨጓራው አሁን የለቀቀም ያለቀቀም አለ። እስኪ እናያለን ማለት ነው። እና ይኸው እዚህ ጋር ውሃው አሁን ይሄን ደፋዋለሁኝ። ሌላ ንጹህ ውሃ አድርጌ እንትን እላለሁኝ ማለት ነው። እና እንደምታዩት ይኸው የተፈተለውም የተወሰነ እንኳን በስሏል። አያችሁት? ይሄ እንደዚህ ሆኗል። ሌላው ደግሞ እዩት። አሁን ይሄ ለቀቀው ለቋል። ይሄ ጥቁሩ እንጂ እዚህ የወጣው ገና ይሄ አሁን ማጠብ ይፈልጋል። ገና ለመቆራረጥ በደንብ አብስሌ ነው የምቆርጠው። ይሄ ያደክማል ቢላዋ እንትን ሲባል ማለት ነውና ይሄ እንትን ስለሆነ ብዙውን ጊዜ አረቦች ያው እዛው ከበጓ ጋር ዲብለቅለቅ ነው። ግን ይሄው ከሙንያት ወይንም እንደኛ ሀገር ባይጣፍጥ እንደኛ ሀገር አሁን ይሄ አይጣፍጥ። ለምን ብንል እንትን የሚበሉት በጎቹ የኛ ንጹህ ሳር ነው የሚበሉት። እዚህ ደግሞ ሁብዙን፣ ቂጣውን፣ ገብሱን፣ ጪዱን፣ ሳሩን ዝም ብሎ ማለት ነው በእንትን የተቃጠለ እንጂ እንደኛ ቫይታሚን የለውም ማለት ነው። እና ለዛ ነው አብዛኛውን የዛ ሀገር ስጋ የማይጣፍጠው። እና ምንም አድርገን ብንሰራው ጣዕሙ እንደ ሀገራችን ሊሆን አይችልም። ግን ያው ይመሳሰላል አሰራሩ ትንሽ በዛን አይነት መልኩ ነው ማለት ነው።
እና እንደምታዩት አሁን እንግዲህ ወደ ሁለተኛ ጽዳት በደንብ አድርጌ ልጠብና ቪዲዮም እንዳላስረዝም ቆራርጬ ከታትፌ ምናምን ጽድት አድርጌ ለስራው አብረን እንመጣለን። አሁን ይሄ በቃ በውሃም ባይሄድም ችግር የለውም። ዋናው ይሄ ተላይ ያለው እንትኑ ቆሻሻ በጣም የወጣ ይመስላል እና ይሄንን ያክል ነው። ከዚህ በፊት ግን ይሄ ጨጓራው ሲዘረገፍ የበሉት ሁሉ ተቆጥሮ ያንን ትንሽ ቪዲዮ ለማድረግ ይከብዳልም ጊዜም ይፈጃል። እንደዚህ ካሜራ ይዞ እንደዚህ እንኳን ከሆነ ይሄን ያህል ወጥቶት ነው ይሄን ያህል ታጥቦ ነው ሁላችንም እናውቃለን። ግን ያለችንን የብሎግ አሰራር አብረን የምናይ ይሆናል ማለት ነው። ዳይ ወደ መቆራረጥ ውዶች። ያው እንግዲህ ሌላም ስራ በጎን ይዘን መተንላቸዋል። የዚህ የጨጓራ መጨረሻ አጥቤ ቆራርጬ ያው እንደምታዩት ጽድት ብሏል ማለት ነው። ይሄንን ኢንሻአላህ እንሰራለን። ስንሰራም ደግሞ ሙሉ ቪዲዮውን ሽንኩርት ከታትፈን ነጭ ሽንኩርት ምናምን የሚያስፈልጉኝን አዘጋጃለሁኝ ማለት ነው። እና እንደምታዩት ማሻአላህ ተባረከላህ የሌለ ነው። እናንተ እንዴት አምሮበታል! ረረረ ማሻአላህ። እና ይኸውላችሁ ትንሽ መብራት አበራሁኝ እና ይሄንን የመሰለ እንትን ሰርተናል። ማን ነው አጥበናል። እንደ ሀገራችን ድቅቅ ባይልም አሁን ይሄን እንግዲህ ስሰራው አሁን ማታ ነው እንግዲህ በእኛ እየቀረጽኩ ያለሁት እና ነገ ስሰራው እዚጋው ፕላስቲክ እቃለ ይሄ እንደምታዩት ፕላስቲክ ላይ አደርግና ቅመም አደርግበታለሁ ተብሌው አድራለሁ ማለት ነው። ገባችሁ? ይሄ እንደዚህ ተብሏል። አሁን ይሄንን ቅመም እናደርግበታለን ማለት ነው። እንደምታዩት ማሻአላህ። እዚህም ሌላ ስራ አለ። እሱን ያው አንድ ላይ ቪዲዮ እንዳይረዝም ጠቅለላ አድርጌ አንድ ላይ አመጣዋለሁ እና አሁን ይሄንን እንደምታዩት ያው የትንሽዬ በግ ስለሆነች ነው እንደዚህ የሆነችው ማለት ነው። እስኪ አሁን ይሄንን እዚህ ጋር ከምታዩት ቅመም አንድ ማንካ የሚሆን አድርጌ አብሬ አዋህደዋለሁኝ ማለት ነው። ቢስሚላህ ቢስሚላህ እና አዩት ማለት ነው። አሁን ነገ እጠቢኝ አይለኝም በፍጹም። ሽንኩርቴን አቁላልቼ ከቲማቲም ጋር ጨማምሬ ምንም ውሃ ሳላስነካ ይሄንን መጨመር ነው ማለት ነው። ማሻአላህ እያችሁት እና አይሸትም። ይሄ አሁን ራሱ እንትን ይለዋል። ምንም ውሃ ያለው ድርቅ ያለ ነው። እናንተ ጉድ እኮ ነው እንደው አንድች ይዞ ካሜራ ባንድች መዳረቅ ወይቱ እና ውድ ቻናላችን ቤተሰቦች በእንደዚህ መልኩ እንትን ብለናል ማለት ነው። ማሻአላህ ተባረከላ። እንደምታዩት ያምራል። ስራው ላይ ነገ እንገናኝ ማለት ነው። ይሄ እንዳለ ይሁንና እንቅጠምና እናስቀምጠዋለን። እና ይሄ እንደምታዩት የኩሰ እንትን ማለት ነው መሼ ልሰራ ነው። ይሄ ደግሞ ሌላው ማለት ነው መሻችንን እንግዲህ ስንሰራ እጅግ በጣም በሚያምርና በሚደንቅ ሁኔታ ይሆናል ማለት ነው። እንግዲህ ለእናንተ ቪዲዮ ላለማብዛት ነው። ይሄንን ኩሰ ማሻአላህ ታጥቦ ተሰርቶ ያለቀለት ነገር ነው። ውስጡም ላይ ጨምር ያለው ክሽናውን ይሄው እንደምታዩት ማለት ነው። ሩዙ እስኪ ውስጥ ተጨምሯል። ለምን ይሄን የቃሪያውን አላሳያችሁም? በደንብ የሚታየውን ማለት ነው። እና አዩት፣ አያችሁት? አሁን ይሄ ሩዛችንን ሞልተናል ማለት ነው። ወደ ድንቾችም ስንመጣ ድንቾችንም በዚህ መልኩ ፈርመን ጨርሰናል። አሁን የግድ ድስቱ እንዳይዝ ነው
ይሄን የምናደርገው ከታች ማለት ነው። በየቤቱ ሁሉም አሰራሩ ይለያያል እና በእንደዚህ መልኩ አደርግና ይሄንን ያዘጋጀሁትን ከታች ረበርበዋለሁ ማለት ነው። እንደዚህ እያረኩኝ ይሄው እንደዚህ እያደረኩኝ አስተካክላለሁ ማለት ነው። ቤተሰቦች የሌላ እንድ የመሐመድ ቤተሰቦች በነገራችን ላይ ያው ይሄ አሁን ለሁለት ለሶስት ሰው ነው ማለት ነው። ለምን ድስቱን ሞልተሽ አልሰራሽውም? ለምን ብዙ አልሰራሽም? ለምን መልፉፍና በድንጃልም አልጨመርሽም? የሚል እኮ አይጠፋምና ለሁለት ሰው ነው አሁን ይሄ ማለት ነው። ስለዚህ እንደውም ኦቨር ነው፣ ኑሮ ተወዷል ነው ነገሩ ማለት ነው። እናንተ እኮ ጎበዝ ናችሁ። ገና ካፌ ምን እንደሚወጣ ምን ማውራት እንደምፈልግ ጠንቅቃችሁ ትረዳላችሁ። ያው ትልልቅ ነው ኩሰውም እንደምታዩት። በዛ ላይ አሁን ይሄንን ቃሪያውን አይበሉትም ውስጥ ያለውን ሩዝ ለመብላት ካልሆነ በቀር። ስለዚህ ይሄንን የሚያምር የመሼ አሰራር ሙሉ ቪዲዮውን የምፈልጉ ካላችሁ ሰራለሁኝ። አሁን ይሄን እንዴት አድርገን እንደምናበስለው እንዴት አድርገን እንትን እንደምንለው ያው ክሽናው ላይ ማለት ነው። ሩዙ ላይ በቅዱንሱ፣ ሽንኩርቱ፣ ቲማቲሙ፣ ቅመማ ቅመሙ፣ አረ እንደው ምን ከዝበራው ታውቁታላችሁ። ይሄ እያንዳንዱ መተንተን አያስፈልግም። ያንን ሁሉ ሳደርግ ሎሚም ጨውም አድርጊያለሁ። መጨረሻ ላይ ውሃ ጨምሬ ስጥድ የምናየው ይሆናል ማለት ነው። የኛ ምርጥ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ ትላለች ሌላ እና ቻናሉን ላይክ ሰብስክራይብ አድርጉ። ማየታችሁ አልቀረ እኛ አሁን የውሸት ድራማ ከምናመጣባችሁ ይልቁንስ በዚቹ ባለችው አበረታቱን ተናግረናል ማለት ነው። እንግዲህ ይህንን ያማረ የኩሳ አሰራር እንግዲህ ጠብቁን ማለት ነው። አብስለን ሳህን ላይ አዘገጃጅተን ፏፏ አድርገን ለማሜና ለእኔ እናንተ አንዳንዴ እኮ እንደው ማለፍም ጓል እና ቲበሉ እንግዲህ ጥንዶች ሲበሉ የምናየው ይሆናል ማለት ነው። ማሻአላህ ተባረከላ።